ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ 250ኛ ዓመት የልደት በዓሏን በርችትና በከፍተኛ ሙቀት ታጅባ አከበረች። የዩናይትድ ስቴትስ ኦፍ አሜሪካ የ250ኛ የልደት በዓሏን በርችት የአውሮፕላን ትርኢት እንዲሁም በአንዳንድ አካባቢዎች በከባድ ሙቀት ታጅባ አከበረች። የምሽቱ ጨለማ የርችት ብርሃን ከመለኮሱ አስቀድሞ በዋሽንግተን በነበረው የበዓል ሰልፍ ላይ ፕሬዝዳንት ዶናልድ ትራምፕ "የአሜሪካ ህልም ተመልሷል" ብለዋል። ፎርዝ ኦፍ ጁላይ እየተባለ የሚጠራው የአሜሪካ የነፃነት ቀን እንደ አውሮፓውያን አቆጣጠር በ1776 13 የአሜሪካ ግዛቶች ከብሪታንያ ቅኝ ግዛት ነፃ ለመሆን የፈረሙት የነፃነት አዋጅን በመዘከር ይከበራል። ፕሬዝዳንት ዶናልድ ትራምፕ ወሳኝ ምዕራፍ በሆነው በዓል ላይ ራሳቸውን ዋና ተዋናይ አድርገው አቅርበዋል፣ እንዲሁም ለበዓሉ ፖለቲካ ዓይን ሰጥተውታል የሚል ትችት ቀርቦባቸዋል። ፕሬዝዳንቱ ለበዓሉ አከባበር የሕግ መወሰኛው ምክር ቤት ካጸደቃቸው አሜሪካ 250 ሁነቶች ውጭ የራሳቸውን በዓል ይፋ አድርገዋል። የትራምፕ ንግግር ኮሚኒዝምን ውድቅ ማድረግ ላይ ያጠነጠነ ነበር። የነፃነት ትግል ለዘላለም ይኑር ያሉት ትራምፕ እስከ መቼውምና ለዘላለም ይንገስ፣ ሁሌም ቢሆን የበላይ እንሆናለን፣ መቼም ቢሆን ሀገራችን እንድትወድቅ አናደርግም፣ ሁልጊዜም ምርጥ እንሆናለን ብለዋል። ትራምፕ ንግግራቸው ሲያጠናቅቁ ለተሰበሰበው ታዳሚ የሀገራቸው ዕጣ ፈንታ በእግዚአብሔር የተጻፈ እንደሆነ ተናግረዋል። ይህ የአሜሪካ ወርቃማ ዘመን መባቻ ነው ሲሉም ተደምጠዋል። በዓሉ አዲሱን የፕሬዝዳንት አውሮፕላን ኤርፎርስ ዋን ጨምሮ ሰማዩን ባደመቁ አውሮፕላኖች፣ የሙዚቃ ድግስ እንዲሁም ንግግሮችና ርችቶች ያሸበረቀ ነበረ። ከዚህ በተጨማሪም በዋሽንግተን 400 የሚሆኑ የነጭ ብሔርተኛ አቀንቃኝ ቡድን አባላት የአሜሪካ ሰንደቅ ዓላማ በመያዝ በጎዳናዎች ሲተሙም ታይተዋል። በመላው ሀገሪቱ በዓሉን ለማክበር በጎዳናዎች ላይ አደባባዮችና ዝግጅቶችም ተሰናድተዋል። የነፃነት አዋጅ በተፈረመባትና የአሜሪካ የትውልድ ስፍራ ተብላ በምትታወቀው ፊላድልፊያ የሕግ መወሰኛ ምክር ቤቱ አባላት ተሰባስበው የአሜሪካን የነፃነት የምርጫ ቀን ዘክረዋል። የአሜሪካ 250 አዘጋጆች ከ200 ዓመት በላይ የሚከፈት ማስታወሻ የሚሆኑ ቁሳቁሶችን የያዘ ሳጥንም መሬት ውስጥ ቀብረዋል። ከእነዚህም መካከል የኮካ ኮላ ጠርሙስ ፊርማ ያረፈበት ሕገ መንግሥትና ከ50 የአሜሪካ ግዛቶች እና አካባቢዎች የተሰባሰቡ ቅርሶች ይገኙበታል። የመጀመሪያው የአሜሪካ ፕሬዝዳንት በሆኑ በጆርጅ ዋሽንግተን መኖሪያ መሆን ቨርጂኒያ ከ50 ሀገራት የመጡ 150 ሰዎች የአሜሪካ ዜግነት ተቀብለዋል። በሕይወት ያሉ የቀድሞ የአሜሪካ ፕሬዝዳንቶችም ጆ ባይደን፣ ባራክ ኦባማ፣ ጆርጅ ቡሽ እና ቢል ክሊንተን ትልቅ ምዕራፍ የሆነውን የ250ኛ ዓመት የነፃነት ቀን በማስመልከት መልእክት አስተላልፈዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።